አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምሰነበታችሁ፣ እኔ ጋር ሁሉ ሰላም ነው አልሐምዱሊላ። ያላ ሰላምና እዝነት በያላችሁበት ብዝት ይበል። ዛሬ ደግሞ የቀጣዩን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። አብራችሁን ቆዩ። በጌ በጣም አደገች። ልክ እንደ ውሻ ስርስሬ ትሄዳለች። እንዳልኳችሁ በጡጦ ነው ያሳደግኳት። ጡጦ ገዝቼ ወተት ተከራይቼ በቃ ወተት የሚያመጣውም ሰው በመደበኛ ሆይ ብሎ ያመጣል። እኔም ደግሞ ልክ እንደ ሕፃን በወተት እያሳደግኳት ጡጦ ስታይ ወደ እኔ ስትመጣ እየጠባች አደገች። በጣም ትልቅ ሆነች። እሷ ጋር ቁጭ ብዬ ድብርት የሚባል ነገር የለም። ስፖርታዊ እንቅስቃሴ ሳደርግ እኔን ካየች አብራ ትዘላለች። አረ እኔ ራሱ ድብርት አይነት ስሜት ከተሰማኝ እሷን እጠራታለሁ፣ ትዘላለች። እኔም አብሬ ዘላለሁ። በጣም እስቃለሁ። እሷ ካለች ጥርሴ አይከደንም። ውዴ ካልኳት ትመጣለች። የኔን ድምፅ ከሰማችም ትመጣለች። ግቢ ውስጥ ካለው እኔ ስርስር ትሄዳለች። ቁጭ ብዬ ቤቴ ቡና ካፈላው እኔው ጋር መታኒ ነው መተሻሸት በጣም ትወዳለች። በቃ እንስሳ ናት እንደ ብዬ እስከማስብ ድረስ በጣም የምወዳት ውዴ በጌ። እንዴስ አንተን ከፋክቤ ያሳደግኳት በጌ። ይገርማችኋል። አንድ ቀን ጎረቤቶች ሆቴል ገባሁኝና ለካ ተከተለኝ ገብታለች። ጅባስ በጣም ይጮሃል። ጅባሱ በጣም ድንግርግሯን አውጥቶታል። ሰዎች በጣም ሲስቁ ዞር ስል ለካ ከኋላ ነች። የትም ስሄድ አብራኝ የምትሄድ። አንድ ቀን በጎች ከገዛም በኋላ ከበጎች ጋር ልንቀላቀላት ስንሞክር አራሽ አፈረኝ ከየት መጡ እነሱ ብላ በእርግገኛው ጋር መጣች። በግ መሆኗን ሁሉ ረሳች። እንዴ ብለን ሁሉ በሳቅ ገደለችን። በጣም ደስ የምትል በጣም አደገች፣ ትልቅ ሆነች። ቤታችን ውስጥ አስም የነበረበት ሰው ነበር። የእሷ ማደግ ሲጨምር ደግሞ አብራ ሁሉ ነገሯ ይጨምራል። አንዳንዴ የበግ ሽታ ከቀነሰ ብለን ፀጉሯን በየጊዜው እንላጨው ነበረ። ትዝ ይለኛል። በየጊዜው ትላጫለች። ስትላጭ ሌላ በግ ትመስላለች። ቆዳዋ ፀጉሯ ከላይ ሲነሳ ሌላ በግ ትመስላለች። እውነት ለመናገር ፀጉሯ ከሌለ ብዙም ደስ አትልም። ከነ ፀጉሯ ነው ግርማ ሞገሷ። በጣም ታምራለች። በጣም ደስ የምትል ናት። ነገር ግን በጣም አስቸጋሪ ሆነ። ግቢ ውስጥ ቤት ብንሰራላትም እጅግ በጣም አስቸጋሪ ነው። የሆነ ድምፅ ከሰማች ትመጣለች ወይ ትጮኻለች። አልተመቸም። ብዙ ሰዎች ለምን አታርዷትም ይላል። እኔ የእሷን ስጋዬን እያየ ልበላ? አውዝ ቢላ። ጎረቤት ለእርድ እንግዛሽ ይሉኛል። እንደው እንደምትታረድ እያወኩኝ እንኳን አልሸጣትም። ቤት ውስጥም አላርዳትም። በጣም ታሳዝነኛለች። ነገር ግን አንድ ውሳኔ ወሰንን። ለእርባታ የሚፈልጋት ሰው ካለ እንዲገዛት ወይም ገበያ ወስዶ ለመሸጥ። በቃ ቤቴ አርጄ እሷ ላይ ቢላዋ ሲያርፍ ከማይ የእሷ ስጋ ከምበላ ጎረቤት እንደምትታረድ እያወኩኝ ከምሸጣት በቃ ገበያ ለእርባታ ቢሆን ለምንም ቢሆን ትሸጥ። በቃ ተስማማን። ገበያ ወሰዳት። ገበያ ከሄደች በኋላ ግን ከተሸጠች በኋላ በጣም ተንከባለለች። በግ አይታ አታውቅም። በግ ውስጥ ስትገባ ራሱ በእርግጋ ወደ እኔ ነው የምትመጣው። ያን ቀን ግን በጣም ተንከባለለች። በጣም ጮኸች። በጣም አሳዘነች። ከዛ ጊዜ በኋላ እንስሳ የሚባል አሳድጌ አላውቅም። እንስሳ ከገዛንም ወይ በግም ሆነ ፍየል ከተገዛ ወደ አጠገቤ እንዳይቆዩ ነው የማደርጋቸው። ላከ ከተለመደ እንስሳትም እንደዚህ ፍቅር ይሰጣሉ። ይገርማል።